የአገው ሕዝብ የዳበረ ባህልና ወጉን ተጠቅሞ ለዘላቂ ሰላም ግንባታ እያበረከተ ያለውን አስተዋጽኦ አጠናክሮ ሊቀጥል ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ሰላምን በራስ ጥረት በማረጋገጥ መልካም ተሞክሮ ካሳዩ የብሔረሰብ አስተዳደሩ ወረዳዎች ተሞክሮ ሊወሰድ ይገባልም ብለዋል። አክሊሉ ምንተስኖት በአዊ ብሔረሰብ አስተዳደር እንጅባራ ከተማ ከፍተኛ የሥራ ኃላፊዎች በተገኙበት በሰላም በልማትና በመልካም አስተዳደር ጉዳዮች ላይ የመከረ ህዝባዊ መድረክ ተካሂዷል። የውይይቱ ተሳታፊዎች የሰላም ጦቱ ለሰብአዊ ማህበራዊና ኢኮኖሚያዊ ጉዳት ዳርጎናል ብለዋል። ህብረተሰቡን አሁን በመግደል በመዝረፍ መንግስት ይወድቃል። ምን አይነት አስተሳሰብ ነው ያለ? እኛ በሁዲት አካባቢ ስለመጠናል የሰላም ባለቤት አድርጉን ባካችሁ መንግስት። የትኛው ነው የአማራ ክልል ጥያቄ? ልጄን አደናቁሬ እንዳይማር በመጽሐፍም በታሪክም በአባቶችም እኮ እንሰማለን እናውቃለን እኮ ሰው ሲነግስ እንደዚህ ሰውን አጥፍቶ መሰረተ ልማት አጥፍቶ አገርን አውድሞ አይደለም ሰው የሚነግሰው። የሀገር መከላከያ ሰራዊት ከክልሉ የጸጥታ ኃይል ጋር በጥምረት በተሰራው ህግ የማስከበር ስራ የተሻለ ሰላም ቢኖርም ለአስተማማኝ ሰላም መስፈን መስራት እንደሚያስፈልግ ነው አስተያየት ሰጪዎቹ የተናገሩት። ጽንፈኛውን በጋራ ታግሎ ራሱን ማስከብሮ የሚኖር ዜጋ ያለበት አንከሻ ነው ብል አልሳሳትም፣ አልተሳሳትኩም። ይህን ችግር ቲሊሊዎችም ቢሆን አዲስ ቅዳሞችም ዳንግላዎችም ያላችሁ ህዝብ ተወያይተን ችግር ማንፈታው ጉዳይ ምን አለ ነው። እዚህ ያለን ሰዎች ምንም ይሁን ምን አሁንም ያልገቡትን ተመለሱ ልንላቸው ይገባል። ሰላም የምትመጣው ሁላችንም ወደ ፈጣራችን ዝቅ ብለን ሰላምን ስንፈልጋት ብቻ ነው የምትመጣው። ግጭት ጠማቂዎች በማህበራዊ ሚዲያ ሐሰተኛ መረጃን በመንዛት የህዝቡን አብሮነት ለመሸርሸር የሚያደርጉትን እኩይ እንቅስቃሴ መከላከል ይገባል ያሉት ደግሞ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው ናቸው። የመሰረተ ልማት ጥያቄዎችን ከማንነት ጋር እያስተሳሰሩ ህዝብን ሆደ ባሻ የማድረግ ዝንባሌ ስንገልጽ ስናወራም መስተካከል አለበት። ብልጽግና የክልሉ መንግስት ነው እነዚህን ጥያቄዎች ሊመልስ የሚችል። በአዊ ህዝብ እየማለ የራሱን እኩይ ጽንፈኛ አጀንዳ ሊያስተጋባ የሚፈልገው ስብስብ ይሄን ሊፈጽም አይችል። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ህዝቡ ለሰላሙ የሚያደርገውን ድጋፍ አድንቀው በቀጣይም ተጠናክሮ እንዲቀጥል ጠይቀዋል። ልጇን አግቶ ይዞ ሄዶ ብር ከፍላ እኮ ልጇን ተቀብላለች። ከዚህ ውጭ ሌላ ጉዳይ አለ እንዴ? ከዚህ ውጭ ሌላ ስቃይ አለ? የመረጃ ምንጭ ሁኑን፣ አጠናክሩን። እስካሁን እንዳጠናከራችሁ ሁሉ አጠናክሩን። አገርና ትርፍ። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ማህበረሰቡ የታጠቁ ኃይሎችን ወደ ሰላም እንዲመጡ እገዛ ሊያደርግ ይገባል ብለዋል። አሁን ካለበት አንጻራዊ ሰላም ወደ ዘላቂ ሰላም እንዲገባ እንፈልጋለን የምንል ከሆነ ከልባችን ሰላም መፈለግ አለብን። በየቤታችን ወንድም፣ አክስት፣ አጎት እንደ መጠባበቂያ ያስቀመጥነውን ኃይል ማምጣት አለብን። እኛ የዘወትር ፍላጎታችን ሰላምን በተገቢው መንገድ አስጠብቀን ህዝቡ የጀመረው ልማት የበለጠ ጎልብቶ ብልጽግና እንዲረጋገጥለት ማድረግ ነው። ዋነኛው ዓላማችን ይሄ ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የአገው ህዝብ ባለው የዳበረ ባህልና የአብሮነት እሴት በአንጻራዊነት ሰላሙን አስጠብቆ መቀጠሉን ተናግረዋል። የዳበረ ሃይማኖት፣ የዳበረ ባህል፣ የዳበረ ወግና ልምድ ያለው አካባቢና ህዝብ ማለት ነው አገውነት ማለት። አሁን ያላችሁበት የሰላምና የጸጥታ ቁመና ወጣ ገባነቱ እንደተጠበቀ ሆኖ እንዲሁ የመጣ አይደለም። የዚህ አሁን የጠቀስኳቸው ስሪትና ድምር ውጤት ነው። እናንተ አላወቃችሁትም እንጂ። በብሔረሰብ አስተዳደሩ አስተማማኝ ሰላምን ለማረጋገጥ ህዝቡ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የመንግስት የስራ ኃላፊዎች የየራሳችሁን ሚና ልትወጡ ይገባልም ብለዋል። አንክሻነትን ማጠናከር ነው የዞኑ ዋና ተልዕኮ። ሌሎቻችሁ ሚዛችሁ ግን አንክሻነት እንዲጠናከር ነው። ወረዳቸውን በራሳቸው ታጣቂ በራሳቸው አመራር አስከብረዋል። የሃይማኖት አባቶቹና የሀገር ሽማግሌዎቹ እውነተኛ ሚናችሁን ተወጡ።